የሚለው። ቀጥታ ቤት መጥቼ ምንድን ያላችሁኝ ሸወዳችሁኝ ያልኳቸው። ስጋና ደሙን ትወስዳለህ ብላችሁ ነግራችሁኝ፣ ነገር ግን እናንተ እያደረጋችሁ ያላችሁት የበላሁት ዳቦ ነው ብዬ ስላቸው አንተ እንዳትቀሰፍ ልጃችሁ እንዳይቀሰፍ ምናምን ነገር ተባለ። ከዛ ነው የጀመርኩት መመራመር። ከዛ የት አለ እግዚአብሔር ቤት ነው ብላችሁኛል። ውስጥ ስገባ አላገኘሁትም። ውስጥ ስገባ አላገኘሁትም። የመጀመሪያ ጥያቄ እሱ ነበር። ከዛ ጊዜ ጀምሮ የፈጣሪ ነገር ስመራመር ይሄው አለው እስካሁን ድረስ ማለት ነው። ተመራምሬ ጥናት እያደረኩኝ መጨረሻ ላይ ያረፍኩት የዛሬ 11 ዓመት ነው። ልክ የዛሬ 11 ዓመት አረፍኩኝ። አሁን እንደዚህ ፍንክች ነገር የለም። ይኸው ህዝብ መመስከር ይችላል። የሚያውቁኝ ሰዎች ይላል። መጠራጠር የለ፣ መዋዠቅ የለ፣ ምን የለ። ክርስትና ውስጥ እያለሁ ክርስትና ውስጥ ሰዋዥቅ ነው የኖርኩት እኔ ራሱ። አንዴ ኦርቶዶክስ ትሆናለህ፣ ከኦርቶዶክስ ወደ ፕሮቴስታንት፣ ከፕሮቴስታንት ወደ የሐዋርያ ቤተክርስቲያን፣ ከሐዋርያ ቤተክርስቲያን ወደ ፕሮቴስታንት፣ እንዲህ የተቀያየረ እንትን ነው ስትዋዥቅ ነው የምትውለው። እንደዚህ አይነት ነገር አታርፍም። ራሱ ሴክቱ ራሱ እዛው ራሱ ያለው እንትን ውስጡ ያለው እንትን ኮተቱ ቀራቅንቦ ምናምን ነገሩ ብዙ ነው። ራሱ ኦርቶዶክስ ራሱ የተለያየ አይነት ኦርቶዶክስ ነው ያለው እንዳይመስልህ። ሀገራችን ራሱ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ካራ አለ፣ ኦርቶዶክስ ኦርቶዶክስ ተዋህዶ አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ካራ የሚባል አለ። ብዙ ሰውን አያውቅም። ኦርቶዶክስ ተዋህዶን ነው የሚያውቀው አሁን ሰው። ኦርቶዶክስ ቅባትን ግን አያውቅም። ጎጃም፣ ጎንደር ምናምን ቤት ኦርቶዶክስ ካራን አያውቀውም። ኦርቶዶክስ ጸጋን አያውቀውም። አሁን ደግሞ ኦርቶዶክስ ተሐድሶ የሚባል ነገር መጥቷል። ያው በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወት ማለት ነው። ኤኒዌይ ምን ለማለት ፈልጌ ነው፣ ብዙ አካሄዶች አሉ፣ ብዙ ድካሞች አሉ። አላህ በቁርአን ውስጥ በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ብለዋል፣ ቃል ገብቷል። ኢንሻአላህ አንተ በሱ መንገድ ታገል እንጂ እቺ የሄድክባት አካሄድ ኢንሻአላህ አላህ ሂዳያ ይወፍቃል። ዱዓ እናደርግልሃለን። ይሄ የሞትና የህይወት ጉዳይ ነው። የዘላለም ህይወት ጉዳይና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ጉዳዩ ጸጥ ብለህ የምታልፈው ነገር አይደለም። መንገድ ጀምረሃል። ኢንሻአላህ በርታ። ለዛሬ ይብቃን በዚሁ ኢንሻአላህ። እናመሰግናለን። ይቅርታ ለመጨረሻ ጊዜ እውነቴን ነው ማለት እስልምናንም ለማየት ጥሬ ነበርና አንድ ሀሳብ አንድ ወንድም ጋር ያወራ ነብያችንን ከነብስ በላይ እና ደግሞ ከቤተሰቦች በላይ መውደድ አለብህ፣ ደግሞ በእነሱ ላይ ሰላዋት ታወርዳለህ ምናምን ባይዞ ይሄንም አይቼ ነው በጣም ከኢየሱስ አምልጬ መጥቼ አሁንም ደግሞ ነብዩ መሐመድ ጋር አሁን ለአምልኮ በጣም የሆነ ስለ ቀስሜት ሰብሮ ነው ባጭሩና አንድ ጓደኛ አለኝና አንድ ሙስሊም ጓደኛ አለኝና እሱ ጋር ሆኜ ቢያንስ እስልምናን ለማየት ጥሬ ያለው እና ለነብዩ የሚሰጡት ቦታ የምር ነው። በጣም ከአምላክ እንትን ያለ በጣም የከፋና የበለጠ ነው ለአምላክ የሚሰጡት። ምን አሉ ነብዩ መሐመድ ምን አሉ? ምን ሲሉ ሰማቸው? እኔ ስፔሲፊክ ለማውራት ሳይሆን እኔ እንትን ነው እንደ ሀሳብ አሁን ከተማርኩት ከጓደኛዬ ጋር እንትን ስል ነብያችንን ከነብስም ከቤተሰቦችህም በላይ መውደድ አለብን። በላይ ናቸው። አዎ እንወዳቸዋለን። አዎ አይ ዲን ስለሆነ ማለት በዲን በኩል ስላገኘናቸው አሁን ኦንቶሎጂካል አይደለም እኮ ሜታፊዚካል ነው። ኦንቶሎጂካል አይደለም። ምን ችግር አለው? ከአምልኮ ጋር ምንም የሚያገናኘው ነገር የለም። አስበልጠን ቅድሚያ የሰጠው ነገር ምንድነው ነው ጥያቄው። ዲን ነው አይደል እንዴ? ዲንን ያገኘበትን መልእክተኛን አክብሩ አላህ ስላለ እናከብራቸዋለን፣ እንወዳቸዋለን። ስንወዳቸውና ስናከብራቸው ግን ከቤተሰቦቻችን ከእናትና ከአባታችን ከልጆቻችን ይበልጣሉ። እውነት ነው። ይሄ ከአምልኮ ጋር ምንም የሚያገናኝ ነገር የለም። ሌቭል ነው። ኦንቶሎጂካል ሳይሆን ሜታፊዚካል ነው የተጠቀሰው ነገር። ምንም እንትን የለው። ግን የተለየ ነገር ግን እሳቸውም እናመልክበት ምንም ነገር የለም። ሰላዋት ማውረድ የሚገባ ከሆነ ብሌሲንግ ነው፣ ራሱ በረከት ነው የምናወርደው። አክብሮት ሪስፔክታችንን ነው የምንገልጽበት። ከአምልኮ ጋር ምንም የሚያያዘው ነገር የለም። እርሳቸው አርፈዋል አይደል? አርፈዋል። አዎ። እንዴት ስማቸው ሲጠራ ሰለላሁ ዐለይሂ ወሰለም ብለን እናከብራቸዋለን። ያላ ረድኤትና በረከት በሳቸው ላይ ይሁን እንላለን። መልካም ምኞታችንን መግለጫ ነው ራሱ። እንኳን በሳቸውና ከዛም በፊት የነበሩ ነቢያቶችንም ሰላም በእነርሱ ላይ ይሁን እንላለን። መልካም ምኞታችንን ምን መግለጫ ነው። ሰላም ቅንን በተከተሉት ላይ እንላለን። አክብሮትን ለማሳየት የምንጠቀምበት ነው እንጂ አንተ ያንን ነገር እሳቸውን ኮንታክት እያደረክ እያወራቸው አይደለም። እሳቸው አይሰሙም፣ አይለሙም፣ አይናገሩም፣ አይጋገሩም። አንድ ግለሰብ ናቸው። ውስንነት አለባቸው። መለኮት አይደሉም።
ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው የሁሉ ነገር ችሎታ ያለው አንድ አምላክ አላህ ብቻ ነው። በእኛ ዱዓ የምናደርገው ወደሱ ብቻ ነው። እሳቸው የቮካቲቭ ፓርቲክል የምንጠቀመው ኤክስፕረስ የምናደርግበት ኢዶማቲክ ኤክስፕሬሽናችን ፍቅራቸውንና አክብሮታቸውን ለመግለጽ የምንጠቀምባቸው ቃላቶች እንጂ በተረፈ እሳቸውን ኮንታክት አድርገን ነቢዩ መሐመድ ወይ ይድረሱልን ይህን አድርጉልን ብለን አንልም። ካልንም ከሚል ሰው ካጋጠመህም ተሳስቷል ብለን ነው የምናምነው። ሽርክ ነው ራሱ አይፈቀድም። እኛ የምናመልከው የፈጠረን ሀቅ የሚገባውን አምልኮ ነው። ግን ረሱል ሰለላሁ ዐለይሂ ወሰለም እንዳልከው እንወዳቸዋለን፣ እናከብራቸዋለን። አላህ የሰጣቸውን ደረጃ የነቢያት መደምደሚያ የነቢያት ቁንጮ መሆናቸውን ነግሮናል። እንወዳቸዋለን፣ እናከብራቸዋለን። ይሄ ምንን ነው የሚያመለክተው? ሜታፊዚካል ነው፣ ኦንቶሎጂካል አይደለም። በኦንቶሎጂ ከኛ ከሰዎች ምንም የሚለዩበት ነገር የለም። ኦንቶሎጂካሊ ከሰው ዘለው መላክም አይደሉም አምላክም አይደሉም። ለዛ ነው ቁርአን ላይ እኔ ሰው ብቻ ነኝ የሚሉት። ሰው ብቻ ነኝ በምን በኦንቶሎጂካል። ከዛስ ምንድነው ልዩነታቸው? ሜታፊዚካል። ሜታፊዚካል ምንድን ናቸው? ነብይ ናቸው። እኔ ነብይ አይደለሁም፣ መልእክተኛም አይደለሁም። ቁርአን በእኔ ላይ አልወረደልኝም፣ የነቢያት መደምደሚያም አይደለሁም። ስለዚህ ሜታፊዚካሊ ሁላችንም ይወልጡናል። ይህንን አይ ቲንክ ይበቃል እንደምድምና ኡስታዞችም ስላሉ ኡስታዞችም አንዳንድ ነገር የሚጨምሩበት ነገር ካለ አንዳንድ ነገር ይጨምሩናል ማለት ነው። ኢንሻአላህ ቡሃሪ ኡስታዝ ቡሃሪ ኢንሻአላህ